ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መራርጠን ከታማኝ ዜና ምንጮቻችን አረጋግጠን ይዘናላችሁ የመጣኑን ስፖርታዊ ጥንቅሮች ለእናንተ ውድ አድማጮቻችን በሚያመች ሁኔታ በማስቀጠል የምናስደምጣችሁ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ትላንታችሁ እንዴት አለፈ፣ ዛሬስ ምን እንጠብቅ በየስቴዲየሞቹ መልከታችሁ እንዲሁ ልታጋሩን ትችላላችሁ። እኛ መረጃ ሰዓታችን ውድ ቤተሰቦቻችን በአውሮፓ ታላላቅ ክለቦች በተለይም በስፔን ላሊጋ መሪው ተቀይሯል። መሪው የተቀየረበትን ምሽት ለየት ባለ መንገድ እናነሳዋለን። በርከት ያሉ መርሃ ግብሮችም እንደዚሁ በስፔን ሲካሄዱ እንደነበረ ተመልክተናል። ከዛ ውጪ በጣሊያን፣ በጀርመን፣ በፈረንሳይ እንዲሁ ከመሪዎች ጋርም በተያዘ ለውጥ ያየነባቸው ሊጎች ነበሩ። ሲያርሰበን ተመልሶ ተጫውቷል። በተጫወተበትም ግብ አስቆጥሯል። በአውሮፓ ዙሪያ በርካታ መረጃዎችን ይዘናል። እንደ ሁልጊዜው አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ታላላቆቹን የፕሪሚየር ሊግ ክለቦች እናነሳለን። አስቀድመን ግን አንድ ለየት ያለ መረጃም ከታችኛው ዲቪዚዮን ጀምሮ እናደርሳችኋለን። ከዛ በዘለለ ውድ ቤተሰቦቻችን ትላንትና እንኳንም ይሄን ጨዋታ ኒውካስል አሸነፈ የሚያስብል ጨዋታ ነው በኤፍኤ ካፕ ያየነው። እንዴት ያለ የዳኝነት ስህተት የበዛበት ጨዋታ ነበረ ውድ ቤተሰቦቻችን። ምናልባት ኒውካስል ባያሸንፍ ኖሮ የእንግሊዝ የዳኝነት ሁኔታ በጣም አደጋ ውስጥ ሊወድቅ የሚያስችለ ጨዋታ ነበር። እንመለከተዋለን። የጋርዲዮላ ቡድን ወሳኝ ምሽቱ እንዴት ያለ እንደነበረ ስንነግራችሁ ሲቲ ለ17ኛ ተከታታይ ጊዜ ነው በሜዳ ላይ ኤፍኤ ካፕ ጨዋታን ሲያሸንፍ ሲቲ ወደ ቀጣዩ ዙር አልፏል። ሲቲና ኤፍኤ ካፕ በቅርብ ዓመታት አይገናኙ እንጂ በዋንጫ ደረጃ በፍጻሜ ደረጃ የመድረስ ችግር የሌለበት ቡድን እንደሆነ ይታወቃል። ሲቲ ቤት ተጨማሪ መረጃ ይዘናል። ሲቲዝኖች ቆዩን። በቼልሲ በኩል የኩኮሪያ ጉዳት አሁንም በርካቶች ጥያቄ እያነሱ ነው። ጉዳዩን እንመለከተዋለን። ከዛ ውጭ የቡድን ወሳኝና ቁልፍ ተጫዋቾችን የተመለከተ ልዩ ጥንቅር ይዘናል። በቡድን ዜና ዌስሊ ፎፋና እና አዲሱ ተጫዋች በጣም አስደናቂውን ምሽት እናነሳለን። በቼልሲ አንድ ታሪካዊ ተጫዋችም ለማንሳት ግድ ይለናል፣ እንመለከተዋለን። ሊቨርፑል ወሳኝ ድል አሳክቷል፣ ያውም የፕሪሚየር ሊጉን ክለብ ብራይተን ያሸነፈው። ከዛ በዘለለ ግን ሳላህ ወደ ምርጥ ብቃቱ የተመለሰበት ጨዋታ በብዙ ነገር ሊቨርፑል ዶሚኔት ያደረገው ጨዋታ ነበረ። ሳላህን እናነሳለን፣ ዶሚኒክ ሶቦዝ ላይ እናነሳለን። ልዩ ጥንቅር ለሊቨርፑል ደጋፊዎች ይዘናል። በተለይም በምሽቱ ጨዋታ አነጋጋሪ የነበሩ ቅጽበቶች እናነሳለን። ሊቨርፑል ወደ ምርጥ ብቃቱ የተመለሰበት ጨዋታ ነበርና የሊቨርፑል ደጋፊዎች ምሽታችሁ እንዴት ነበረ? በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ሀሳባችሁን እያጋራችሁን ሊቨርፑልያን ቆዩን። ከማንቸስተር ዩናይትድ ጋር በተያዘ ካሪክን ጉዳይ በተመለከተ አሁንም ተጨማሪ መረጃዎች እየወጡ ነው፣ እንመለከተዋለን። ሮይ ኪን ስለ ማንቸስተር ዩናይትድ ዝውውር እቅድ ያነሳል። ከዛ ውጭ የቡድኑ ወሳኝ ተጫዋችና የቡድኑን ካፒቴን ብሩኖ ሚጌል ፈርናንዴዝን የተመለከተ ልዩ ጥንቅር ይዘናል። ከዩናይትድ ሌጀንዶች ስለ ሌጀንዶች የተባለ ነገር አለ። በዩናይትድ የመረጃ ሰዓት ሰፊ ሽፋን ያገኛል። ይህም መረጃ የዩናይትድ ደጋፊዎች አብራችሁን ትቆያላችሁ። በአርሰናል በኩል ምናልባት ሲጠበቅ የነበረው ጉዳይ የጉዳትን ሁኔታ በተመለከተ በርካቶች ጥያቄ ሲያነሱልን ነበረ። ትላንትና የመጨረሻው ልምምድ ላይ የነበሩና ያልነበሩትን እንዲሁም በዛሬው ጨዋታ ላይ ሊገኙ የሚችሉና የማይችሉትን ተጫዋች በተመለከተ ልዩ ጥንቅር ይዘናል። የቡድኑን ቁልፍ ተጫዋች ዴክላን ራይስ እናነሳለን። አርሰናል ቤት ሰፊ የቡድን ዜና ይዘናል። ትላንትና ለአርሰናል ከስፔን የተላከው መልእክት ትንሽ ፈገግ የሚያስብል ነው። ለመሆኑ ምንድን ነው ከስፔን ለአርሰናል የደረሰው መልእክት እንነግራችኋለን። በዛሬው ዕለት አርሰናል 3ኛ ዲቪዚዮን ላይ የሚገኝ ቡድን በኤፍኤ ካፕ ይገጥማል። ምሽት 1:30 ነው ጨዋታው የሚደረገው። ተጨማሪ ጥንቅር ይዘንበታል። አርሰናልያን ቅድመ ግምታችሁን አጋሩን። እንደ አጠቃላይ ውድ ቤተሰቦቻችን ከኛ ጋር ስትቆዩ እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን እናስደምጣችኋለን። እናንተም ላይክ በማድረግ አጋርነታችሁን አሳዩን። እስከ ፕሮግራማችን ፍጻሜ ስትቆዩ መረጃውን እያጋራችሁን የቃል ነኝ። መልካም ቆይታ ብለናል። በድጋሚ በስፔን ላሊጋ መሪው ተቀይሯል። ወደ ቤተሰቦቻችን ከባርሴሎና ወደ ሪያል ማድሪድ። ትላንት ሪያል ማድሪድ ባርሴሎናን ከጥቂት ወራት በፊት ያሸነፈውን ሪያል ሶሴዳድን
በቤርናቤው 4-1 አሸንፎ ነው ከባርሴሎና መሪነቱን የተረከበው። የሪያል ማድሪድን 4 የማሸነፊያ ግቦች ጋርሻ 5ኛው ደቂቃ ላይ፣ ቬኒሺየስ ጁኒየር በፍጹም ቅጣት ምት 25ኛው፣ እንዲሁ መልሶ በፍጹም ቅጣት ምት 48ኛው ደቂቃ ላይ፣ እንደዚሁም ፌድ ቫልቬርዴ 31ኛው ደቂቃ ላይ ነበረ በጨዋታ 4ቱን ግቦች ያስቆጠሩት። ልማደኛው ኦያር ዛባል በ21ኛው ደቂቃ ላይ በፍጹም ቅጣት ምት ሪያል ሶሴዳድ ብቸኛ ግብ አስቆጥሯል። በጨዋታው ላይ 3 ፍጹም ቅጣት ምቶች ተቆጥረዋል ማለት ነው። ሪያል ማድሪድ ማሸነፉን ተከትሎ የሊጉ መሪ ሆኗል በ60 ነጥብ። ሪያል ሶሴዳድ 31 ነጥብ ላይ ቀርቷል። ማክሰኞ በአውሮፓ ሻምፒዮንስ ሊግ ቤኔፊካ ከሪያል ማድሪድ፣ እንዲሁም ቅዳሜ ሪያል ሶሴዳድ ከሪያል ኦቪድ በላሊጋ ጨዋታቸውን የሚያደርጉናል። የቤኔፊካና የሪያል ማድሪድ ጨዋታ የጥሎ ማለፍ ጨዋታ እንደሆነ ይታወቃል። ኬሊያን ምባፔ በሳምንቱ አጋማሽ በጣም ወሳኝ ጨዋታ አለበትና ሪያል ማድሪድ ብዙ ሊሰውት አልፈለጉም። አርቢዮላ ትላንትና ተጠባባቂ ሆኖ ጀምሮ ተጠባባቂ ሆኖ ጨዋታውን የጨረሰው። እንደ መረጃ ምንጮች ከሆነ ኬሊያን ምባፔ በጨዋታው ላይ አስፈላጊ ስላልሆነ ያልተሳተፈው፣ ምክንያቱም ለቤኔፊካ ጨዋታ ተጫዋቹን መጠበቅ ነበረባቸው። የጉልበት ጉዳት እንደነበረበት ይታወቃል። እናም ትላንትና ከሱ ይልቅ ጋርሻን ተጠቅመዋል አሰልጣኝ አርቢዮላ። ትክክለኛ ውሳኔ ይመስላል። ምክንያቱም በውጤት ደረጃ ሪያል ማድሪድ የሚፈልገውን ነገር አግኝቷል። በጣም አንገብጋቢው ጨዋታ ደግሞ ከፊቱ እየጠበቀውም እንደሆነ ይታወቃል። ቤኔፊካ የጥሎ ማለፍ ጨዋታ ቬኒሺየስ ጁኒየር 2 ፍጹም ቅጣት ምቶችን አስቆጠረ። እንዳጠቃላይ የጨዋታውም ኮከብ ሆኖ የተመረጠው ትላንትና ቬኒሺየስ ጁኒየር ነው። 200ኛ የሪያል ማድሪድ የግብ አስተዋጽኦ ነው እንዲያበረከተው 116 ግብና 84 አሲስቶች ያሉት ትላንትና እንግዲህ ደስታውን ገልጿል። በተለይም የትላንትናውን ቃን በማሰብም ጭምር ነው ደስታውን ሲገልጽ የነበረው። ትሬንት አሌክሳንደር አርኖልድ ከጉዳት ተመልሶ ጨዋታ ያደረገበት ነው። ታዲያ ትላንትና ከጉዳት ተመልሶ ጨዋታውን ሲያደርግ አሲስት አድርጓል። ፌድ ቫልቬርዴ ተቀይሮ ሲወጣ ብስጭት ብሎ ነበርና የውሃ መጠጫ ፕላስቲኮች መሰብሰቢያውን ሲመታም ተመልክተነዋል። የአውሮፓ ሻምፒዮንስ ሊግን ማሸነፍ እንችላለንም እያለ ይገኛል ተጫዋች። ያንን አለማለት አልችልም ብሏል። የሪያል ማድሪድ ተጫዋች ሆነ የአውሮፓ ሻምፒዮንስ ሊግን ማሸነፍ አንችልም ማለት አልችልም ብሏል። ትላንትና ግን ተቀይሮ ሲወጣ የውሃ መጠጫ ሃይላንዱን ሳይሆን የውሃ መጠጫ ሃይላንድ ማስቀመጫውን ነው በእግሩ ጠልዞት የወጣው። ለማንኛውም ትላንትና ሪያል ማድሪድ በጣም ወሳኝ የተባለ ድል አሳክቷል። ሪያል ማድሪድ አሰልጣኝ ከቀየረ በኋላ በድል ጎዳና ላይ ነው። 8ኛ ተከታታይ የላሊጋ ጨዋታውን ነው ትላንትና ድል ያደረገው። በነገራችን ላይ ውድ ቤተሰቦቻችን አላቬዝን 2-1፣ ሪያል ማድሪድ ሴቪያን ከዛ 2-0፣ ሪያል ቤትስን 5-1፣ ሌቫንቴ 2-0፣ ቪላሪያልን 2-0፣ ሪዮ ቫይካኖን 2-1፣ ቫሌንሻን 2-0። ትላንትና ደግሞ ሪያል ሶሴዳንን 4-0 አሸንፏል። እንግዲህ ያለፉትን 8 ጨዋታ በተከታታይ ማሸነፍ አሁን ላይ ከባርሴሎና በጊዜያዊነትም ቢሆን የላሊጋ መሪነትን ለመረከብ ያስቻለ ሆኗል። ወደ ቤተሰቦቻችን በነገራችን ላይ ባርሴሎና የሚጫወተው ገና ነገ ነው፣ ሰኞ ምሽት ነው የሚጫወተው። ስለዚህ የሪያል ማድሪድ መሪነት ዛሬም ነገም ቀጥሎ የሚውል ይሆናል ማለት ነው። ባርሴሎና በትክክል ጫና ማሳደር የሚችልም አይነት ውጤት ነው። ሄታፌ ከቪላሪያል ያደረጉት ጨዋታ በባለሜዳው ሄታፌ 2-1 አሸናፊነት ተጠናቋል። የሄታፌን 2 የማሸነፊያ ግቦች 41ኛው ደቂቃ ላይ አርማ ባሪ እንደዚሁም 53ኛው ደቂቃ ላይ ሳትራኒዮ ማስቆጠር ሲችል ለቪላሪያል ከሽንፈት ያልታደገች ብቸኛ ግብ ሚካ ታዲዝ ነበረ 76ኛው ደቂቃ ላይ ከመረብ እንደዚሁ ማሳረፍ የቻለው። ሌላኛው ሴቪያን ካላቬዝ ያገናኘ ጨዋታ ነበረ። ይህ ጨዋታ ነው ለአርሰናል መልእክት የተላከበት። በአርሰናል የመረጃ ሰዓት እንመለስበታለን መልእክቱን። ሴቪያ ካላቬዝ ያደረጉት ጨዋታ 1-1 ተጠናቋል። ጂብሪል ሰው ለሴቪያ 42ኛው ደቂቃ ላይ እንደዚሁም ቶሚ ማርቲኔዝ ለአላቬዝ 60ኛው ደቂቃ ላይ ገቦቹን አስቆጥሯል። ሉካስ ቦዬ ለአላቬዝ 69ኛው ደቂቃ ላይ ገብ አስቆጥሮ በቫር ተሽሮበታል። በሴቪያ በኩል 16ኛው ደቂቃ ላይ ዩሊያን ሳንቼዝ በሁለተኛ ቢጫ ካርድ በቀይ ካርድ ወጣ። እንደዚሁም ጆዋን ጆርዳን 91ኛው ደቂቃ ላይ በቀጥታ ቀይ ካርድ ከሜዳ እንደዚሁ ወጥቷል። ሌላኛው መርሃ ግብር ውድ ቤተሰቦቻችን በስፔን ላሊጋ የተመለከትነውና በቃል ስፖርት ዩቲዩብ ቻናል በምሽት ዘገባችን ያነሳ ነው የኢስፓኞልና የሴልታ ቪጎ ጨዋታ ነበረ። ጋርሻና ዶላን በ66ኛውና 86ኛው ደቂቃ ላይ ሁለቱን 2-2 ሲጠናቀቅ የኢስፓኞል ግቦች ሲያስቆጥሩ የሴልታን 2 ግቦች
ጁታጊያል 38ኛው ደቂቃ ላይ ኢግሌሲያስ 93ኛው ደቂቃ ላይ ግቦቹን አስቆጥሯል። አሁን ላይ የስፔን ላሊጋን ሪያል ማድሪድ በ60 ነጥብ ይመራል። ባርሴሎና በ2 ነጥብ ዝቅ ብሎ አንድ ቀሪ ጨዋታ እጁ ላይ ኖሮ በ58 ይከተላል። አትሌቲኮ ማድሪድ በ45 ሶስተኛ፣ ቪላሪያል በ45 አራተኛ፣ እንደዚሁም ሪያል ቤትስ በ38 ነጥብ አምስተኛ ደረጃ ላይ መቀመጥ ሲችሉ ዛሬ የስፔን ላሊጋ ይቀጥላል። ሪያል ኦቪድ ከአትሌቲኮ ቤልባኦ፣ ሪዮ ቫይካኖ ከአትሌቲኮ ማድሪድ፣ ሌቫንቴ ከቫሌንሻ እና ማዮርካ ከሪያል ቤትስ ዛሬ ጨዋታቸውን የሚያደርጉ ይሆናል። በጣሊያን ሴሪኤ መሪው ኢንተር ሚላን ከዩቬንቱስ ጋር ያደረጉትን ጨዋታ 3-2 በሆነ ውጤት ድል ማድረግ ችሏል። ውድ ቤተሰቦቻችን ሶስቱን የኢንተር ሚላን የማሸነፊያ ግቦች ካምቢያሶ በራሱ መረብ ላይ ዩቬንቱስ ተጫዋች 17ኛው ደቂቃ ላይ አስቆጠረ። በነገራችን ላይ 26ኛው ደቂቃ ላይ መልሶ ለዩቬንቱስ አስቆጥሮ ጨዋታው 1-1 እንዲሆን አድርጓል። እዚህም እዛም መረብ ላይ አስቆጥሮ ማለት ነው። ከዛ በኋላ ጨዋታውን ሊቀይረው የሚችለው አጋጣሚ 42ኛው ደቂቃ ላይ ካሉል በዩቬንቱስ በኩል በሁለተኛ ቢጫ ካርድ በቀይ ካርድ ከሜዳ ወጣ። ከዛ በኋላ 76ኛው ደቂቃ ላይ ለኢንተር ኢስ ፖስቲዮ ግብ አስቆጥሮ 2-1 ኢንተር መራ። ከዛ ሉካቴሌ 83ኛው ደቂቃ ላይ ለዩቬንቱስ ግብ አስቆጥሮ ጨዋታው 2-2 ሆነ። ጎዶሎ ነበሩ ማለት ነው። ዩቬንቱሶች ከ42ኛው ደቂቃ በኋላ በጎዶሎ ተጫዋች ነበር ሲጮቱ የነበረው። በኋላም 90ኛው ደቂቃ ላይ ዜሌንስኪ የኢንተርን የማሸነፊያ ግብ ማስቆጠር ቻለ። ኢንተር ማሸነፉን ተከትሎ የሴሪ ነጥብ ልዩነቱን ወደ 8 ከፍ አድርጎታል። ኢንተር በ61 ነጥብ አሁንም የሴሪኤ መሪነቱን አጠናክሮ ቀጥሏል። ፊዮረንቲና ኮሞን 2-1 በሆነ ውጤት አሸንፏል። በእርግጥ ኮሞ የተጫዋች ጎሎባቸው ነበረ በቀይ ካርድም። የእንግዳውን ቡድን ፊዮረንቲናን 2 ግቦች ፋጊዮሊ 26ኛውና ኬን 54ኛው ደቂቃ ላይ ሲያስቆጥር ለኮሞ ከሽንፈት ያልታደገች ብቸኛ ግብ ፓሪሴ ነበር 77ኛው ደቂቃ ላይ የፊዮረንቲናው ተጫዋች በራሱ መረብ ላይ እንደዚሁ አሳርፎት የነበረው። ሌላኛው መርሃ ግብር ላዚዮን ከአታላንታ ያገናኘ ጨዋታ ነበረ። ጨዋታውን እንግዳው ቡድን አታላንታ በኤደርሰን የፍጹም ቅጣት ምት 41ኛው ደቂቃና ዛል ዊስኪ 60ኛው ደቂቃ ላይ በጨዋታ ባስቆጠሩት ግቦች 2-1 አሸንፏል አታላንታ። ላዚዮ 50ኛው ደቂቃ ላይ ኑኖ ታቫሬስ በቫር የተሰጠው ፍጹም ቅጣት ምተሻረበት፣ ፒተር ራትኮቭ 89ኛው ደቂቃ ላይ ብረት መለሰበት። የጣሊያን ሴሪን ኢንተር በ61 ይመራል። ሚላን በ53 ይከተላል። አንድ ቀሪ ጨዋታ አለው። ናፖሊ በ49 ዛሬ አንድ ቀሪ ጨዋታ አለው። ዩቬንቱስ በ46 ነጥብ አራተኛ፣ ሮማ በ46 ነጥብ አምስተኛ ነው። ዛሬም ይቀጥላል የጣሊያን ሴሪ። ዩዲኒዜ ከሳሱሎ፣ ፓርማ ከሄላስ ቬሮና፣ ክሮሜንሴ ከጄኖዋ፣ ቶሪኖ ከቦሎኛ፣ ናፖሊ ከሮማ ጨዋታቸው እንዲሁም ያደርጉ ይሆናል። በጀርመን ቡንደስሊጋ በጣም ወሳኝ የተባሉ ጨዋታዎች ነበሩ ትላንትና። በርከት ያለ ግብ ከተቆጠረበትን ጀምር 5 ግብ ያየንበት የሃምቡርግና ዩኒየን በርሊን ጨዋታ። ሃምቡርግ ጨዋታውን 3-2 በሆነ ውጤት ድል አድርጓል። ኮንጊስዶርፈር 35ኛውና 82ኛው ደቂቃ 2 ግቦችን ሲያስቆጠር ለሃምቡርግ፣ ሌላኛውን ቀሪዋን ግብ 45ኛው ደቂቃ ተጠናቆ በጭማሪው ደቂቃ ላይ ካፕሎድ ነበረ ማስቆጠር የቻለው። ዩኒየን በርሊንን ከሽንፈት ያልታደጉ 2 ግቦችን 28ኛው ደቂቃ ላይ ኩርፊልድ በፍጹም ቅጣት ምት እንዲሁም 89ኛው ደቂቃ ላይ ኢሊስ በጨዋታም ማስቆጠር ቢችሉም ቡድኑን ግን ከሽንፈት አልታደጉትም። ሌላኛው በርከት ያለ ግብ ያየነበት ባየርን ሌቨርፑሰን ሴንት ፓውሊን 4-0 በሆነ ውጤት ድል ያደረገበት ጨዋታ ነበረ። ጎሎቹን ጀረል ካንሳ 13ኛው ደቂቃ ላይ ሼክ 14ኛው ደቂቃ ላይ ታፕሶባ 52ኛው ደቂቃ ላይ ፖኮ 78ኛው ደቂቃ ላይ አራቱን የባየርን ሌቨርፑሰን ድል ማድረጊያ ግቦች አስቆጥሯል። ሌላ 3 ግብ ደግሞ ወደ ተመለከትንባቸው ጨዋታዎች ስንሻገር አስሊያን እንደዚሁም ካቢክ እና ጃንደሪ 46ኛው 51ኛው እና 95ኛው ደቂቃ ላይ ባስቆጠሯቸው ግቦች ሆፈኔም ፍራይቡርግን 3-0 በሆነ ውጤት እንደዚሁ ድል ያደረገበት ጨዋታ ይጠቀሳል። ስቱትጋርት ኮሎኝን 3-1 በሆነ ውጤት
ድል አድርጓል። በሜዳውና በደጋፊት ለተጫወተው ስቱትጋርት ሶስቱን የማሸነፊያ ግቦች ዲሚር ቪች 15ኛውና 84ኛው ደቂቃ ላይ፣ ዴኒስ ኡንዳፍ 92ኛው ደቂቃ ላይ ሲያስቆጥሩ ኮሎኝን ከሽንፈት ያልታደገች ግብ አቼ ነበረ 79ኛው ደቂቃ ላይ እንዲሁ ከመረብ ማሳረፍ ችሎ የነበረው። ውድ ቤተሰቦቻችን የስቱትጋርቱ የፊት መስመር አጥቂ ዴኒስ ኡንዳፍ መቶኛ ጨዋታውን ማድረግ ችሏል። እንዳጠቃላይ በእነኚህ 100 ጨዋታዎች ደግሞ 48ኛ ግቡን ለስቱትጋርት ማበርከት ችሏል። 22ኛ ሳምንት ላይ ደግሞ ከዘንድሮ የውድድር ዓመት መጫወት የቻለው የጨዋታ ብዛት ነው። ሌላኛው መርሃ ግብር 3 ጎሎችን የተመለከትንበት ውድ ቤተሰቦቻችን አይንትራክ ፍራንክፈርት ቦሩሲያ ሞንቾ ግላድባን 3-0 ያሸነፈበት ነው። እነኚህን 3 ግቦች ብሮን 24ኛው ደቂቃ ላይ፣ አሚኖን ዮብ 34ኛው ደቂቃ ላይ፣ ኩናፍ 75ኛው ደቂቃ ላይ ሶስቱን የአይንትራክ ፍራንክፈርት ድል ማድረጊያና 3 ነጥብ ማግኛ ግቦች አስቆጥረዋል። በጀርመን ቡንደስሊጋ መሪው ባየር ሙኒክ ከወርደር ብሬመን ጋር ያደረጉትን ጨዋታ 3-0 አሸንፈው ድፍን 3 ነጥብ ወስደዋል። ከሜዳ ውጪ ድል ላደረገው ባየር ሙኒክ 3 ግቦች ሃሪኬን በፍጹም ቅጣት ምት 22ኛው ደቂቃ ላይ፣ በጨዋታ 25ኛው ደቂቃ ላይ እንደዚሁም በጎሬስካ በኩል 70ኛው ደቂቃ ላይ ቀሪዋን ግብ አክሎ ነው ባየር ሙኒክ ጨዋታውን 3-0 በሆነ ውጤት ድል ያደረገው። እንግሊዛዊ ባየር ሙኒክ የፊት መስመር አጥቂ ሃሪኬን በዚህ ውድድር ዓመት ብቻ 26ኛ የቡንደስሊጋ ግቡን ሲያስቆጠር ባየር ሙኒክ በ57 ነጥብ ይመራል። ወርደር ብሬመን 19 ነጥብ ላይ ቀርቷል። ቀጣይ ሳምንት ቅዳሜ ባየር ሙኒክ ከአይንትራክ ፍራንክፈርት፣ እሁድ ሴንት ፓውሊን ከወርደር ብሬመን እንዲሁ በቡንደስሊጋ 23ኛ ሳምንት መርሃ ግብራቸውን የሚያከናውኑ ይሆናል። ሃሪኬን በ22 የቡንደስሊጋ ጨዋታ 26 ግብ አስቆጠረ ስላችሁ ይህ 2020-21 የውድድር ዓመት በሮቤርት ሌዋንዶስኪ የተያዘውን ሪከርድ ተጋርቶታል። ያ ትልቁ ሪከርድ ነው። በ22 ጨዋታ 26 ግብ በአመቱ መጨረሻ በእርግጥ ከ40 በላይ ግቦችን አስቆጥሮበታል። ሃሪኬን ለዛ ሪከርድ እየተጠበቀ ነው፣ እየደረሰ ይመስላል። 41 ግብ ነበረ በወቅቱ ሮቤርት ሌዋንዶስኪ በውድድር ዓመቱ መጨረሻ ላይ ማስቆጠር ችሎ የነበረው። ሃሪኬን አሁን በሃዲዱ ላይ ነው የሚገኘው በትክክል። ሃሪኬን እንዳጠቃላይ በዚህ ውድድር ዓመት ለእንግሊዝ ብሔራዊ ቡድንና ለባየር ሙኒክ በሁሉም መድረክ 40 ጨዋታ ያደረገ ሲሆን 46ኛ ግቡ ላይም እንደዚሁ ደርሷል። ውድ ቤተሰቦቻችን ሃሪኬን በእግር ኳስ ሕይወቱ 500ኛ ግቡን እንዳስቆጠረ በቃል ስፖርት ዩቲዩብ ቻናል በምሽት ዘገባችን አንስተን ለማለዳ ቀጠሮም ቀጥረናችሁ ነበረ። እነሆ በቀጠሯችን መሰረት 500 ግብ አስቆጥሯል። ቶትንሃም 280፣ ባየርን 126፣ ለእንግሊዝ 78፣ ለሚልዋል 9፣ ለሉተን ኦሪየንት 5፣ ለሌስተር ሲቲ 2 ግቦችን ሲያስቆጠር እነኚህ ካስቆጠራቸው 500 ግቦች ውስጥ 100 በፍጹም ቅጣት ምት የተቆጠሩ ናቸው። ዘንድሮ ውድ ቤተሰቦቻችን ሃሪኬን እንደ አጠቃላይ ለባየር ሙኒክ መጫወት ከተጀመረበት ጊዜ ጀምሮ 23 ፍጹም ቅጣት ምት አግኝቶ 23ቱንም ከመረብ አዋህዷል። ባየር ሙኒክ በ57 ነጥቦች ይመራል። ቦሩሲያ ዶርትመንድ በ6 ነጥብ ዝቅ ብሎ በ51 ይከተላል። ሆፈኔም በ45 ነጥብ 3ኛ፣ ስቱትጋርት በ42 ነጥብ 4ኛ፣ ባየርን ሌቨርፑሰን አንድ ቀሪ ጨዋታ አለው ዛሬ በ39 ነጥብ አንድ ቀሪ ጨዋታ አለው። ተስተካካይ መርሃ ግብር ነው፣ 5ኛ ነው። እንደዚሁ አርቢ ላይፕዚግ አንድ ተስተካካይ መርሃ ግብር አለው በ39 ነጥብ 6ኛ ነው። በቡንደስሊጋ ላይ በዛ መንገድ የተለየ ውጤት ባያመጡም ምናልባት አርቢ ላይፕዚግ ካሸነፈ ግን ወደ 5ኛ መምጣት ይችላል። ዛሬ ኦግስቡርግ ከሄደኔም አርቢ ላይፕዚግ ከወልቭስበርግ እንዲሁ ዛሬ በቡንደስሊጋ በ22ኛ ሳምንት መርሃ ግብራቸውን የሚያከናውኑ ይሆናል። በፍራንስ ሊጋም ተጠባቂና በርከት ያሉ ጨዋታዎች ነበሩ። ሊል ከብሪስት ካረጉት ጨዋታን ጀምር ጨዋታው 1-1 በሆናቸው ውጤት ተጠናቋል። ለባለሜዳው ሊል ፔሪን 71ኛው ደቂቃ ላይ ግብ ሲያስቆጠር ብሪስት አስቀድሞ በሊዩብ ላስካሬ ግብ እየመራ ነበረ በ58ኛው ደቂቃ፣ ግን ጨዋታው 1-1 ተጠናቀቀ። ሌላቻ የተጠናቀቀ ጨዋታን ጠቁማችሁ፣ ይህ ጨዋታ ደግሞ በማርሴይና በስትራስቡርግ መካከል የነበረ ጨዋታ ነው። ጨዋታው 2-2 በሆናቸው ውጤት ተጠናቀቀ። ለማርሴይ 2ቱን ግቦች ልማደኛው ሜሰን ግሪንውድ 14ኛው ደቂቃ ላይ እንደዚሁም ጊዩር 47ኛው ደቂቃ ላይ ሲያስቆጥር ለስትራስቡርግ 2ቱን ግቦች እናን 73ኛው ደቂቃ ላይ እንደዚሁም ልማደኛው ፒያንቼሊ 97ኛው ደቂቃ ላይ በፍጹም ቅጣት ምት ግቦቹን አስቆጥረው ጨዋታው 2-2 በሆናቸው ውጤት ተጠናቋል። ሲጠበቅ የነበረውና ትላንትናም በፓሪስ
ምሽት 5:05 ሲል የጀመረው ጨዋታ ፓሪስ ከሌንስ ያደረጉት ጨዋታ ነበረ። አዳጊው ፓሪስ ትላንትና ለፓሪስ ሳን ዠርሜን ለጎረቤቱ ምን አይነት ውለታ ይውላል ብያችሁ ነበር። ምንም አይነት ውለታ አልዋለም። አይደለም ውለታ ሊውል ግብ አላስቆጠረም። 5-0 ነው በሌንስ የተሸነፈው። የሌንስን 5 የማሸነፊያ ግቦች ሳይድ 24ኛውና 38ኛው ደቂቃ ሁለት ግቦችን፣ ቱቪን 58ኛው ደቂቃ ላይ በፍጹም ቅጣት ምት፣ ፎፋና 90ኛው ደቂቃና 95ኛው ደቂቃ ላይ በጨዋታ አራቱን ግቦች ከመረብ አሳረፉ። ያ ማለት ውድ ቤተሰቦቻችን ሌንስ በ52 ነጥብ የፍራንስ ሊጋን ይመራል። ፓሪስ ሰን ዠርሜን በ51 ነጥብ ይከተላል። የፍራንስ ሊግ መሪነት በዚህ መሰረት የሚቀጥል ይሆናል ማለት ነው። ሊዮን በ42 ነጥብ አንድ ቀሪ ጨዋታ ይዞ ሶስተኛ፣ በ40 ነጥብ ማርሴ እንደዚሁ አራተኛ፣ ሊል በ34 ነጥብ አምስተኛ ደረጃ ላይ እንደዚሁ መቀመጥ ችሏል። የፍራንስ ሊጋ ጨዋታዎች ውድ ቤተሰቦቻችን ዛሬም ቀጥለው ይካሄዳሉ። ሊሃቨር ከቱሉዝ፣ ሎሪየንት ከአንገርስ፣ ሜትስ ከኦግዤር እና ኦሎምፒክ ሊዮን ከኒንስ ጋር ዛሬ እንደዚሁ መርሃ ግብራቸውን የሚያከናውን ይሆናል። በሳውዲ አረቢያ ሊግ አልናስር ከአልፋታህ ጋር ያደረገውን ጨዋታ 2-0 በሆነ ውጤት ድል ሲያደርግ ሲያርሰበን ክርስቲያኖ ሮናልዶ ከተከፋበትና ከተገፋበት ሊግ ተመልሶ ትላንት ምሽት ጨዋታ አድርጎ ግብም አስቆጥሯል። 18ኛው ደቂቃ ላይ ነበረ ከሳዲዮ ማኔ ያገኛትን ኳስ አስቆጥሮ የመሩት። ከረፍት በኋላ ደግሞ ያህያ 78ኛው ደቂቃ ላይ ቀሪ ግብ አክሎ ጨዋታውን አልናስር 2-0 በሆነ ውጤት ድል አድርጓል። ክርስቲያኖ ሮናልዶ በውድድር ዓመቱ ያስቆጠራቸውን የሊግ ግቦች 18 ማድረስ ችሏል። ሮናልዶ የእግር ኳስ ሕይወቱ 1000 ግቦችን ለማስቆጠር እነሆ 38 ግቦች ቀሩት። አልናስር በ52 ነጥብ ሁለተኝነቱን መልሶ ተረክቧል። አልፋታ 24 ነጥብ ላይ እንደዚሁ መቅረቱ ትላንትና ተመልክተናል። ሮናልዶ 41 ዓመት የሞላው ፌብራሪ 5 ከ10 ቀናት በፊት ነው። እነሆ ፌብራሪ 15 ላይ ስንገኝ ሮናልዶ 41 ዓመት ከ10 ቀን ላይ ነው የሚገኘው። ወደ ቤተሰቦቻችን ባለፉት 24 ዓመት ከ17 ዓመቱ እስከ 41 ዓመቱ ክርስቲያኖ ሮናልዶ ግብ እያስቆጠረ ነው። ትላንትናም 41 ዓመት ከሞላው በኋላ እነሆ ግብ አስቆጥሯል። በአጠቃላይ በትላንትናው እንቅስቃሴ አንድ ጎል አስቆጠረ፣ 2 ኢላማውን የጠበቀ ሙከራ አደረገ፣ 100% ያቀበላቸው ኳሶች በትክክል ለጓደኞቹ ደርሷል። 100% ረጅም ኳሶቹ ለጓደኞቹ ደርሷል። 4 ኳሶችን በተቃራኒ ሳጥኑ ሲነካ እንዳጠቃላይ በጨዋታው 29 ኳሶችን ነክቷል። የጨዋታውም ኮከብ ነበረ። እንደዚሁ ምናልባት ግን ሳዲዮ ማኔ ከአፍሪካ ዋንጫም ከተመለሰ በኋላ ለቡድኑ በጣም ቁልፍ ነው። ትላንትና ሳዲዮ ማኔም በአሲስት ሲሳተፍ ነበረ። 119 ጨዋታን አድርጓል። በነገራችን ላይ ላልናስር 45 ጎልና 30 አሲስት አለው። ያልተወራለት ጀግና። ምናልባት በአፍሪካ ዋንጫ ሲሄድ እንዴት አልናስር ከደረጃው እንደተንሸራተተ ሁሉም ልብ ሊለው የሚችለው ጉዳይ ነው። ውድ ቤተሰቦቻችን ከውጤት ጥቆማ ወደ አጫጭር መረጃዎቻችን እንሻገር። ከሰሞኑ በስፔን ኮፓ ዴላሬ የግማሽ ፍጻሜ መርሃ ገበር ዲየጎ ሲሞኔ ቡድናቸው በሜትሮፖሊታኖ ስቴዲየም በአርሰናል 4-0 ሲያሸንፍ 3-0 እያሉ ጣታቸውን 3 የቆጠሩ ይህ ሲሆን ላሚን ያማል ከፊት ለፊታቸው መሬት ላይ ቁጭ ብሎ ነበረ ተጎድቶ። ከዛ በኋላ ለሱ መልእክት እየሰጡት ነው። 3-0 እየመራን ነው የሚል ዘገባ በስፔን መገናኛ ብዙሃን ተሰራጨ። ነገር ግን ማርካ ከብዙ ምስሎች ካደረገው ማጣራት በኋላ ዲየጎ ሲሞኔ በጣታቸው ያሳዩቸው ምልክቶች ፈጽሞ ላሚን ያማልን ለማስከፋትም ለሱም የተደረገ ምልክት አልነበረም። ምልክቱ በሙሉ የተጠቀሙት ለገዛ ተጫዋቾቻቸው መሆኑን አረጋግጧል። ስለዚህ በዲየጎ ሲሞኔና በላሚን ያማል መካከል ምንም የተፈጠረ ነገር የለም ያለው ማርካ መልእክቱም ለሱ አይደለም ብሏል። ላሚን ያማልን ካነሳን ግን በስኮር 90 በዚህ ሰዓት ያሉ ምርጥ የክንፍ የቀኝ አጥቂዎች ላሚን ያማል ቁጥር 1 ተብሎ ተመርጧል። ከዛ ኦሊሴ 2ኛ፣ ሳካ 3ኛ፣ ሪያን ሼርኪ 4ኛ፣ ብሪያን ቡሙ 5ኛ ደረጃ ላይ ተቀምጠዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለሳቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ እንገኛለን። እስካሁን አብራችሁን ካላችሁ ላይክ አርጉን በትህትና ለእኛ በብዙ ይጠቅመናል። እናንተን በብዙ የማይጎዳችሁ ነገር ላይክ አርጉን፣ አበረታቱን፣ ሀሳብ አስተያየታችሁን አጋሩን። ትላንታችሁ እንዴት አለፈ? ዛሬስ በየስቴዲየሞቹ ምን እንጠብቅ? ጻፉልን። ከቃል ስፖርት ዩቲዩብ ቻናል ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ መረጃዎች እንሻገር።
ወደ ፕሪሚየር ሊጉ ለማድረግ በሚደረገው ጥረት 32ኛ ሳምንት ደርሷል። ሻምፒዮንሺፑ ትላንትና ደርቢ ካውንቲ ስዋንሲ ሲቲን 2-0 ያሸነፈበትን ጨዋታ በምክንያት እናንሳው። ብሬውስቴር እና አግ ያማንግ ነበሩ ግቦቹን ያስቆጠሩት ለስዋንሲ ሲቲ። በነገራችን ላይ ስዋንሲ ሲቲን ጆዋን ዩስታይስ ያሰለጥኑታል። እኚህ አሰልጣኝ አምና ክለቡን ሲረከቡ ደርቢ ካውንቲ በ33 ጨዋታ 29 ነጥብ የነበረውና 13 የግብ ዕዳ ነበረበት። ቡድኑን አተርፈውት ከዛ በኋላ አሁን ላይ ከዓመት በኋላ ፌብራሪ 14 ትላንትና 6ኛ ደረጃ ላይ ደርሰውታል። ስዋንሲ ትላንትና ደርቢ ካውንቲ ትላንትና ስዋንሲን ካሸነፈ በኋላ አሁን የሚገኙት 6ኛ። ያ ማለት በሻምፒዮንሺፕ ጥሎ ማለፍ ቦታ ላይ እንደዚሁ መቀመጥ የቻሉበት ቦታ ላይ መቀመጥ ችሏል። በጣም አስደናቂ ጊዜን እያሳለፈ ይገኛል። ምናልባት ያልተጠበቀው በሻምፒዮንሺፕ ያ የፍራንክ ጄምስ ላምፓርድ ኮቨንትሪ ሲቲ አሁን 2ኛ ደረጃ ላይ መቀመጡ በእግር ኳስ አፍቃሪያን ዘንድ በተለይም እንግሊዝ ውስጥ በጣም አነጋጋሪው ጉዳይ ነው። ትላንት በኤፍኤ ካፕ እንኳንም ኒካስል አሸነፈ የሚያስብል ውጤት በተለይም በዳኛው ውሳኔ ምክንያት ተመዝግቧል። ጨዋታው ቪላ ፓርክ ላይ አስቶን ቪላ ከኒካስል ዩናይትድ ያደረጉት ጨዋታ ነው። ጨዋታውን ኒካስል ዩናይትድ 3-1 አሸንፏል። በርከት ያሉ ለማመን የሚከብዱ የዳኝነት ስህተቶችን የተመለከትንበት ጨዋታ ነበረ። ጨዋታውን አንድ ባንድ እንመልከተው። ታሚ አብርሃ 14ኛው ደቂቃ ላይ መሪ ያደረገ አስቶን ቪላን። ከዛ በኋላ 45ኛው ደቂቃ ተጠናቆ በጭማሪው ደቂቃ የአስቶን ቪላው ግብ ጠባቂ ቢዞት መሃል ሜዳ ላይ ነው ሄዶ ጥፋት የሰራው። ለማመን ይከብዳል። እዛ ቦታ ላይ ራሱ ምን ይሰራል የሚለው መሃል ሜዳ ላይ ጥፋት ሰራ። በቀጥታ ቀይ ካርድ ወጣ። ስለዚህ አስቶን ቪላ ከረፍተ በኋላ ሙሉ ቡድኑ አልነበረም፣ በጎዶሎ ቡድን ነበር ሲጮት የነበረው። ከዛ በኋላ ለኒካስል ዩናይትድ 3ቱን የማሸነፊያ ግቦች ሳንድሮ ቶናሊ 63ኛውና 76ኛው ደቂቃ ላይ እንደዚሁም ኒክ ቮልትሜድ 88ኛው ደቂቃ ላይ 3ቱን የማሸነፊያ ግቦች ከመረብ አሳርፈው ኒካስል ወደ ቀጣዩ ዙር አልፏል። በሳንድሮ ቶናሊ በኩል ባለፉት 38 ጨዋታ ግብ ማስቆጠር ተስኖት ነበር። ትላንትና በ13 ደቂቃ ብቻ 2 ግቦችን ለአስቶን ቪላ አስቆጥሯል። ታሚ አብርሃም ከ353 ሳምንት በኋላ ውድ ቤተሰቦቻችን ታሚ አብርሃ ግብ አስቆጥሯል። ኦልሞስት ወደ 7 እንግዲህ ዓመታትን በኋላ ማለት ነው። ውድ ቤተሰቦቻችን 2019 ሜይ 11 ነበር ለመጨረሻ ጊዜ ለአስቶን ቪላ ግብ ያስቆጠረው። ትላንትና ግብ አስቆጥሯል ከ7 ዓመት በኋላ። ጨዋታው ላይ ግን ብዙ ወደ አስተዛዘበው ጉዳይ እንምጣ ውድ ቤተሰቦቻችን። ትላንትና የመጀመሪያው አስቶን ቪላ የመጀመሪያውን ግብ ሲያስቆጥር ታሚ አብርሃ ፍጹም ኦፍሳይድ ነበረ። በእርግጥ 3 ተጫዋቾች ኦፍሳይድ ነበሩ። አስቶን ቪላ ግን ኳሱን የተጫወተው ታሚ አብርሃ ኦፍሳይድ ነበር። በጨዋታ በጎልነት ጸደቀ። ሉካስ ዲኜ ጃኮቭ መርፊ ላይ የሰራው ጥፋት ቀጥታ ቀይ ካርድ የሚያሰጥ ነበረ። አለፉት ክሪስ ካቫና። ከዛ ውጪ ሉካስ ዲኜ ፍጹም ቅጣት ምት ውስጥ በእጁ ኳስ ነካ። ፍጹም ቅጣት ምት አይደለም የሰጡት፣ ከሳጥን ውጭ ነው ብሎ ቅጣት ምት ሰጡ፣ ግን የተነካው ፍጹም ቅጣት ምት ውስጥ ነበረ። ይህ ሁሉ ስህተት በአንድ ጨዋታ ኒካስል ዩናይትድ ላይ ነበረ። በርካቶች ኒካስል ዩናይትድ ይህን ጨዋታ ባያሸንፍ ኖሮ የእንግሊዝ ዳኝነት አደጋ ውስጥ ይወድቅ ነበር ብሏል። ለማንኛውም ትላንትና ዌስትሃም በርተን አልቢዮንን 1-0፣ ማንስፊልድ ታውን በርንሌን 2-1፣ ኖርዊች ሲቲ ዌስት ብሮሚች አልቢዮንን 3-1፣ ሳውዝሃምፕተን ሌስተር ሲቲን 2-1 በሆነ ውጤት አሸንፈው ወደ 5ኛው ዙር አልፈዋል። የትልልቆቹን ክለቦች ደግሞ ከዚህ በማስቀጠል እንመልከት። ማንቸስተር ሲቲ ሳልፎርድ ጋር ያደረጉትን ኤፍኤ ካፕ ጥሎ ማለፍ ጨዋታ 2-0 አሸንፏል። በምሽት መረጃችን ነግሬያችሁ ነበረ። የመጀመሪያዋ ግብ የተቆጠረችው ዱሪንግተን የሳልፎርድ ሲቲ ተጫዋች በራሱ መረብ ላይ ነው። እቺ ግብ ስትቆጠር ሲቲ አንድም ኢላማውን የጠበቀ ሙከራ እንኳን አላደረገም። 81ኛው ደቂቃ ላይ አዲሱ ፈራሚ መርጌ ከመከላከል ወደ ማጥቃት ከማጥቃትም ወደ ማስቆጠር የተሸጋገረበትን ግብ አስቆጥሯል። ማንቸስተር ሲቲ ማሸነፉን ተከትሎ በኤፍኤ ካፑ 5ኛው ዙር እንደዚሁ መቀላቀል የቻለበትን ውጤት አስመዝግቧል። ምናልባት ጨዋታውን በቁጥር ከገለጥ ነው ሲቲ ፍጹም የበላይ ነበረ። 80% የኳስ ቁጥጥር ነበረው ሲቲ። ግብ የማስቆጠር ነጻሪ ሲቲ 2.42 ነው። ስለዚህ በቂውን ግብ አግኝቷል፣ ወይም የሚገባውን ግብ አግኝቷል። የሳልፎርድ 0.36 ነው፣ በጣም ዝቅ ያለ ነው። ሲቲ 19 ሞከረ፣ ሳልፎርድ 6። ሲቲ 4 ኢላማውን የጠበቀ ሙከራ፣ ሳልፎርድ ሲቲ 2። ማንቸስተር ሲቲ 7 የማዕዘን ምት፣ ሳልፎርድ 6። ማንቸስተር ሲቲ ምንም ቢጫ ካርድ አላዩም፣ ሳልፎርድ 2። በጨዋታው ላይ
በሁለቱም በኩል ምንም ቀይ ካርድ ያልተመለከትንበት መርሃ ግብር ነበር። ማንቸስተር ሲቲ 17ኛ ተከታታይ የኤፍኤ ካፕ የሜዳ ላይ ጨዋታውን ድል አድርጓል። ይሄም ረጅሙ በሜዳ ላይ ድል የማድረግ ጉዞ ሲሆን በ1873 በ1881 የውድድር ዓመት እንደማለት ነው። ውድ ቤተሰቦቻችን የአድዋ ጦርነት አካባቢ እንደማለት ነው። ለኢትዮጵያን ቀኑን ለማስታወስ ሳልፋም ሮቨርስ የተባለ ቡድን በኤፍኤ ካፕ በሜዳው 17 ተከታታይ ድል ካደረገ በኋላ ማንቸስተር ሲቲ ከአድዋ ጦርነት በኋላ ለመጀመሪያ ጊዜ ይህንን ያደረገ ክለብ ሆኗል። ብታምኑም ባታምኑም ይህ ሲሆን የቡድኑ አሰልጣኝ ጆሴፍ ፔፕ ጋርዲዮላ ሆኗል ማለት ነው። ሲቲ እንዲህ አይነት ሪከርድ ሲይዝ ጋርዲዮላ አሰልጣኝ ናቸው። እንዳልኳቸው ኦልሞስት አድዋ ጦርነት አካባቢ ነው ያ ሪከርድ ተይዞ የነበረው በእግር ኳስ። እንግዲህ ያስቡት ከ100 ዓመት በላይ የነበረ ሪከርድ እንደማለት ነው። አሁን የያዙት ሻምፒዮንስ ሊግ ባለቤት ያደረጉት ሲቲን 4 ተከታታይ ፕሪሚየር ሊግ ዋንጫ ባለቤት ያደረጉት በአመቱ መጨረሻ ሲቲን ሊለቁ ይችላሉ የሚባሉት ሰው ማለት ነው። ሲቲዝኖች ግን መልከታችሁን አድርሱን። በቼልሲ በኩል የማርክ ኮኮሪያ ጉዳትን በተመለከተ በርከት ያሉ የዜና ምንጮች ተጫዋቹ ቢያንስ ለአንድ ወር ከሜዳ ይርቃል የሚሉ ዘገቦችን እየወጡ ነው እና የአርሰናል ጨዋታ ላይ የመድረሱ ነገር በጣም በጣም አጠራጣሪ ነው እየተባለ ነው። በተለየ መንገድ ለጨዋታው ካልደረሰ መስተቀር ማለት ነው። ኩኮሪያ እውነቱን ለመናገር በስፔን ላሊጋ በእንግሊዝ ፕሪሚየር ሊግ ውስጥ ካሉ የቀኝ ተመላላሽ ተከላካዮች ውስጥ በጣም አስደናቂ ሆኖ ከስፔን ጋር ስኬታማ ጊዜን አሳልፈዋል። የአውሮፓ ዋንጫን ጨምሮ ከቼልሲም ጋር ኮንፈረንስ ሊግ እና እንደዚሁም የዓለም ክለቦች ዋንጫ በማንሳት ሂደት ውስጥ ትልቅ ሚና ነበረው። ቡድኑ ወደ ሻምፒዮንስ ሊግ በማደስካሰርም ሲመለስ በጣም ወሳኙ ተጫዋች ነበረና ያለሱ ሊከብዳቸው ይችላል፣ ምንም ጥርጥር የለም። ቢያንስ ትልልቅ ጨዋታዎች ለአርሰናል ጨዋታ ግን አሁንም መድረሱ በጣም አጠራጣሪ ነው እየተባለ ይገኛል። ዌስሊ ፎፋና በእግር ኳስ ሕይወቱ በጣም ምርጡን ሁለተኛ ጊዜን እያሳለፈ ነው። በርካታ ጨዋታን እያደረገ ነው። በአንድ ወቅት ለሴንት ኢቲየን እና ለሌስተር ሲቲ በሁለቱ ክለቦች በውሰትና አንዱ በቋሚነት በሌስተር ሲቲ ባለቤትነት ስር በተያዘ ጊዜ ማለት ነው 42 ጨዋታዎችን ተጫውቶ ነበረ። ከዛ በኋላ ረጅሙን አሁን ተጫውቷል፣ 25 ደርሷል። ይሄ እንግዲህ ለተጫዋቹ ጥሩ ጊዜን እያሳለፈ መሆኑን ማሳየ ነው። በነገራችን ላይ በሴንት ኢቲየን፣ በቼልሲ፣ በሌስተር ሲቲ በሶስቱ ክለቦች በቋሚነትና በውሰት ተጫውቷል። ይህ ተጫዋች አሁን ላይ ሁለተኛውን ምርጥ ጊዜን እያሳለፈ ይገኛል። ሌላው የ18 ዓመቱ የቼልሲ የክንፍ ተጫዋች ጄሴ ዴሪ ትላንትና በዚህ ሳምንት ጨዋታ አድርጓል። ዓርብ ዕለት ነበረ የቼልሲ ጨዋታ። ይህ ተጫዋች በነገራችን ላይ 2 ስኬታማ ድሪብሎችን ያሳካ፣ 2 የመሬት ላይ ግንኙነቶችን ያሳካ፣ ከ3ቱ ያሸነፈ፣ ከአየር ላይ ኳስ ከአንዳንዱን ያሸነፈ፣ 2 ኳስ ከግብ ክልል ያራቀ፣ 1 ረጅም ኳስ ልኮ በትክክል ያደረሰ፣ 6 ኳሶችን ሳጥን ውስጥ በትክክል ያቀበለ ተጫዋች ነውና ጅማሮ በጣም ጥሩ የሚባል የ18 ዓመት እንዲሁ ታዳጊ ተመለከትን። ከእግር ኳስ ሌጀንዶች ጆን ቴሪን በቼልሲ መረጃ ሰዓት እናንሳው። በነገራችን ላይ ከ1994 ጀምሮ በእንግሊዝ ፕሪሚየር ሊግ ከቡድናቸው ጋር አምበሎ ነው። የፕሪሚየር ሊግ ዋንጫን በርካታ ጊዜ ከፍ ያደረጉ ተጫዋቾች ጆን ቴሪ 5 ጊዜ አድርጎታል። 2005፣ 2006፣ 2010፣ 2015 እና 2017 ይሄን አድርጓል ጆን ቴሪ። በእርግጥ 4 ጊዜ ያደረጉ ተጫዋቾች አሉ። ለአብነት ያክል የማንቸስተር ዩናይትዱ ኬን ይህንን ለ4 ጊዜ ማድረግ ችሏል። በትልቁ ይጠቀሳል ይሄኛው። ቪንሰንት ኮምፓኒ ከሲቲ ጋር 4 ጊዜ ይህንን ማሳካት ችሏል። እንደዚህ ያለ መጥቀስ እንችላለን፣ ግን የጆን ቴሪን ያክል ያደረገ ተጫዋች የለም። የመርሳይዱ ክለብ ሊቨርፑል ከብራይተን ኤንድ ሆቭ አልቢዮን ጋር ያደረገውን የ4ኛ ዙር የኤፍኤ ካፕ መርሃ ግብር 3-0 በሆነ ውጤት ድል አድርጓል። የፕሪሚየር ሊግ ክለቦች ከደረሷቸው ክለቦች ውስጥ አንዱ ተወጥቶታል። ሊቨርፑል በጣም ጠንካራው ጨዋታ ነበረ። ብራይተንን 3-0 ሲያሸንፉ 42ኛው ደቂቃ ላይ ጆንስ፣ ከረፍት በኋላ ዶሚኒክ ሴቦዝ ላይ ከሳላ ያገኛትን ኳስ እንደ ሮኬት ነው የተኮሳት። ውድ ቤተሰቦቻችን 56ኛው ደቂቃ ላይ ያስቆጠራት፣ 68ኛው ደቂቃ ላይ ሳላ በፍጹም ቅጣት ምት የሊቨርፑልን 3-0 አሸናፊነት ያረጋገጠች ግብ ሲያስቆጠር ሊቨርፑል ማሸነፉን ተከትሎ በኤፍኤ ካፑ 5ኛ ዙር መቀላቀሉን ያረጋገጠ ቡድን ሆኗል። ትላንትና በጨዋታው ላይ ምናልባት ሊቨርፑል በጣም ድንቅ ጊዜን ያሳለፈበት ከተከታታይ ነጥብ መጣለ በኋላም በእርግጥ ሰንደርላንድን ስቴዲየም ኦፍ ላይት ድረስ አቀንቶ
ድል አድርጓል። እዛ ሜዳ ላይ ማንም ክለብ ድል አላደረገም በዚህ ዓመት የመጀመሪያው ክለብ ነው። ጥሩ መነቃቃት ውስጥ ነው ያሉት። ግን የወጥነት ጥያቄ በሚነሳበት ሊቨርፑል ትላንትና በጣም ወሳኝ የተባለ ድል፣ በዚህ ዓመት ደግሞ ኤፍኤ ካፕ፣ ሻምፒዮንስ ሊግ ዋንጫ፣ በፕሪሚየር ሊግ የሻምፒዮንስ ሊግ ደረጃ ትልቁ ግባቸው እንደሆነ ይታወቃል። ሳላ የጨዋታው ኮከብ ነበረ ትላንትና። ውድ ቤተሰቦቻችን በጣም ድንቅ ነበር። ወደ 9 ነጥብ ሬቲንግ ተሰጥቶታል። ግብ አስቆጥሯል፣ አሲስት አድርጓል። ሳላ ትላንትና የእውነት በጣም አስደናቂ ነበረ። ያ የሚተቸው ሳላ በቂ ምላሽ የሰጠበት ጨዋታ ነበረ። 77 ደቂቃ ነው የተጫወተው፣ ተቀይሮ ወጥቷል። 53 ኳስ ነካ፣ 6 የአንደርላይን ግንኙነቶችን አሸነፈ፣ 4 የግብ ዕድሎችን ፈጠረ፣ 2 ሙከራዎችን አደረገም ኢላማቸውን የጠበቁ፣ 1 ፍጹም ቅጣት ምት አገኘ፣ 1 አሲስት አደረገ፣ 1 ጎል አስቆጠረ። ሳላ ትላንትና ልዩ ነበረ። ውድ ቤተሰቦቻችን ምናልባት ሳላ በአመቱ መጨረሻ ወደ ሳውዲ አረቢያ ይሄዳል የሚለው ነገር ግን አሁንም በዝውውር ገበያው ላይ የሚጠበቀው ትልቁ ዝውውር ነው። ማምራቱም የሚቀር ጭምር አይመስልም። ለሊቨርፑል ደጋፊዎች ትላንትና በቃል ስፖርት ዩቲዩብ ቻናል ፌብራሪ 14 ባቀረብላችሁ ጥንቅር ስለ ዶሚኒክ ሶቦስላይ ላይ ሰበር መረጃ ደርሰናችሁ እንደነበረ የሚዘነጋ አይደለም። ትላንትና ብቻ 66 ኳሶችን ነካ፣ ከ48 ኳስ የመቀበል ሂደት 47ቱ ስኬታማ፣ 7 ኳሶችን ሶስተኛው ሜዳ ክፍል ላይ ያቀበለ፣ ከ4 ረጅም ኳስ 4ቱን አሳካ፣ 4 የአንድ ለአንድ ግንኙነቶችን አሸነፈ፣ 2 ኳስ ከግብ ክልል አራቀ፣ 2 የግብ ዕድል ፈጠረ። ከአንድ ሙከራ አንዱም ኢላማውን የጠበቀ አንዱም ግብ እንዳልኳችሁ እንደ ሮኬት የተኮሳት ኳስ ናት። ትላንትና ከመረብ ያረፈችው ከሳላ የተቀበለው ኳስ። ትላንትና ግን ለሊቨርፑል ደጋፊዎች በሰበር ያደረስናችሁ መረጃ የሀገሩ ወይም የብሔራዊ ቡድኑ አሰልጣኝ የሱ የልጅነት ህልም ጨምሮ ለሪያል ማድሪድ መጫወት ነው። የሱንም ለዛ መጫወት ነው። አሁን ጉዳዩ በክለቦቹ መካከል የሚታው ነው። ግን ማቀው እውነት ዶሚኒክ ሶቦስላይ ለሪያል ማድሪድ የመጫወት ህልም አለው እያለ ነው። ትላንትናም በፌብራሪ 14 ለሊቨርፑል ደጋፊዎች በሰበር ካደረስናችሁ ጥንቅር ውስጥ ነው። ማይክል ካሪክ በቀድሞ የእግር ኳስ ተጫዋችነቱ በነገራችን ላይ በቶትናም ሆትስፐርስ እናውቀዋለን። ከዛ ነው ለዩናይትድ የፈረመው በተጫዋችነት። ከዛ ነው ዩናይትድ ቤት ብዙ አብዮት የገነባው። አሁን ኢገር ቶዶር ቶትናምን ተረክበዋል በአሰልጣኝነት በጊዜያዊነት። ምንም ቋሚ ማድረግ አማራጭ የለውም የሳቸው። ታዲያ ቶትናሞች የቀድሞ ተጫዋቻቸውን ማይክል ካሪክን በዩናይትድ ቤት የቋሚነት መንበረ ስልጣኑን የማይረከብ ከሆነ የክለቡ አሰልጣኝ ለማድረግ ከያዟቸው እጮች ውስጥ ይጠቀሳል። ሮቤርቶ ዲዘርቢ እና ማውሪሲዮ ፖቼቲኖም ሌላ እጩ ናቸው። አሁን ታዲያ ማንቸስተር ዩናይትዶች በአሰልጣኙ ላይ ምን ይወስናሉ የሚለው በትልቁ እየተጠበቀ ይገኛል። በተለይም በማንቸስተር ዩናይትድ መዋቅር ውስጥ ገብቶ ይህንን ለውጥ ማምጣቱ የቡድኑን በራስ መተማመን ከፍ ማድረግ፣ የአሰልጣኙ ግልጸኝነትና አልበገር ባይነት ከተጫዋቾቹ ጋር ያለው ግንኙነት በቶትናሞች ተወደዋል ነው የተባለው። ማንቸስተር ዩናይትድ ማይክል ካሪክን በብዙ ወደዋል። ግን እነ ሮይ ኪን ከሌጀንዶች የቀሩትን ጨዋታ ሁሉ ቢያሸንፍ ምን ሲደረግ ነው እሱን ቋሚ የምናደርግ ዩናይትድ የተሻለ ሰው አያጣም እያሉ እንደሆነ ይታወቃል። የማንቸስተር ዩናይትድ ቦርድ አመራር በነ ኦማር ቤራዳ እና በነ ጄሰን ዊልኮክስ የሚመራው የመጨረሻ ውሳኔውን ይወሰናል በማይክል ካሪክ ላይ። ግን በአመቱ መጨረሻ የሚወሰን ስለሆነ እስከዛ አዲስ ነገር ለመስማት ይቸግራል። ሮይ ኪን ሰዎች ስለ ጋርናቾ መውጣት ቢቆጩ በእውነቱ በጣም እገረማለሁ። ልጁ የሚታይበት ባደረጋት ትንሽ ነገር እና ኩራት እንጂ ለማንቸስተር ዩናይትድ በጥልቅ ሚና መጫወት የሚችል ተጫዋች አልነበረም። አሌሃንድሮ ጋርናቾ እንኳንም ተሸጠ ብሏል። ኩኛ በሱ ቦታ ላይ መጣ ተጫዋች ነው። እስኪ ተመልከቱት። ምንም አይነት ኩራት ኢጎ የለበትም። በጣም ጠንካራ፣ ማይደክም፣ ማይሰለች፣ ሜዳ ሁሉ ይሮጣል። ሁሉም የሚወደውም በተጫዋቹ ባህሪ ውስጥ ታታሪነቱን ነው። ሁለቱን ተጫዋቾች በማንቸስተር ዩናይትድ በኩል ብናነጣጥራቸው ኩኛ በማንቸስተር ዩናይትድ በጣም ወሳኝ ቁልፍ ነው። አሌሃንድሮ ጋርናቾ ከኩኛም ጋር የሚወዳደር አይደለም። እንኳንም ዩናይትድ ጋርናቾን ለቼልሲ ሸጠ ብሏል። ብሩኖ ሚጌል ፈርናንዴስ በማንቸስተር ዩናይትድ ቤት በጣም ድንቅ ጊዜን እያሳለፈ ነው። የስኮር 19 እንመለሳለን። 73 ፍጹም ቅጣት ምት መጥቷል። 65 አስቆጥሮ 8ቱን ስቷል። በዚህ ዓመት 2 ስቷል። በፕሪሚየር ሊግ ብቻ የማስቆጠር ስኬቱ 89% ብቻ ነው። ምናልባት ብሩኖ ሚጌል ፈርናንዴዝ በዚህ ዓመት ያገኛቸውን ፍጹም ቅጣት ምቶች ቢያስቆጠት ብሎም ዩናይትድ ካለበት ደረጃ አንጻር በብዙ የሚያስቆጭ ነው። ብሩኖ ሚጌል ፈርናንዴዝ ግን በየዓመቱ አይደለም በዩናይትድ አይደለም በፕሪሚየር ሊግ በአውሮፓ ውስጥ የሚጠቀስ ትልቅ ቁጥር ያለው ተጫዋች ነው። ትላንትናም ስኮር 90
በውድድር ዓመቱ 5 የአጥቂ አማካዮችን ሲመርጥ አንደኛው ብሩኖ ነው የተቀመጠው። ብሩኖ በአንደኝነት ተቀምጧል። ጁድ ቤሊንጋም ሁለተኛ፣ ፌራን ቶሬዝ ሶስተኛ፣ ሮጀርስ ሞርጋን ያስቶን ቪላ አራተኛ፣ እንደዚሁም ኒኮፓስ እንትን ይገኛል በሞናኮ አርጀንቲና የተጫዋች አምስተኛ ተቀምጧል። የብሩኖን ያክል ግን ከአማካኝ ቅድሚያውን የወሰደ የለም። ዋይኒ ሩኒን በተመለከተ የቀድሞ ዩናይትድ ሌጀንድ ስለሌላኛው ሌጀንድ ሩኒ ሲናገር ኒማንያ ቬዲች ነው። ዋይኒ ሩኒ ልክ እንደ ክርስቲያኖ ሮናልዶ አይነት አስተሳሰብ ቢኖሮ ኖሮ በእርግጠኝነት ከዚህ በላይ ብዙ ስኬታማ ተጫዋች መሆን ይችል ነበር። ይህ ማለት የማይበገር የስራ ባህል፣ ተጨማሪ ልምዶችና ለሰውነቱ የሚሰጠው ጥንቃቄ ቢኖር እንደማለቴ ነው ብሏል። ሩኒ ሙሉ በሙሉ የሚተማመነው በተፈጥሮ ተሰጥኦ ላይ ሲሆን የሮናልዶ ስኬት ልዩ ያደረገው ግን ለስኬቴ ብሎ የሚያደርጋቸው ጥረቶች ናቸው። ለስኬት ያለው ከፍተኛ ጉጉትና ጥረትም በየቀኑ ራሱን እንዲጠብቅና በብዙ መንገድ ራሱን አዘጋጅቶ ለጨዋታ እንዲመጣ ያደርጋል። በሮናልዶና በሩኒ መካከል ያለውም ልዩነት ነው። ሮናልዶ ያስተሳሰብ ልዩነት አለ ብሏል። ዋይኒ ማርክ ሩኒ ልክ እንደ ክርስቲያኖ ሮናልዶ አስተሳሰብ ቢኖረው ብዙ ነገር ይኖረው ነበር ብሏል። የአርሰናል ደጋፊዎች ብዙ ካነሱልን ጥያቄ ውስጥ አንደኛው የጉዳት ሁኔታን በተመለከተ ነው። ትላንትና በርከት ያሉ የአርሰናል ተጫዋቾች ከጉዳት ተመልሰው አይተናቸዋል። ለአብነት ያክል ሲጠበቅ የነበረው ማክስ ዶማን ትላንትና ከቡድኑ ጋር ልምምድ አድርጓል። ምናልባት ዛሬ ከዊጋን አትሌቲክ እድል ሊሰጠው ይችላል። በህመም ምክንያት አንድ ጨዋታ መልጦት ነበር። የብሬንትፎርድ ዊሊያም ሳሌባ ትላንትና ወደ ልምምድ ተመልሶ ልምምድ አድርጓል። ይሄ በጣም መልካም የሚባለው ዜና ነው። ሌላ ልምምድ ካደረጉት ውስጥ ለአብነት ያክል አዲስ ፈራሚው ታዳጊው ዲክሰን ትላንትና ከዋናው ቡድን ልምምድ አድርጓል። ማርሊን ሳልሞም ከዋናው ቡድን ጋር እንደዚሁም በአርሰናል በኩል ልምምድ ያደረጉ ተጫዋቾች ናቸው። ልምምድ ካልሰሩት ውስጥ ጋብርኤል ማጋሌሽ እና ኦዴጋርድ ናቸው። ጋብርኤል ማጋሌሽ ከቡድኑ ጋር በሆቴል አይተነዋል። ከዛ በኋላ ላይ ኦዴጋርድን ግን እስከዚህ ሰዓት ድረስ በየትኛውም ቦታ አላየነውም። ኦዴጋርድ እንግዲህ የጉዳቱ ሁኔታ ነው። ጋቢ ምናልባትም ከጫና ለመጠበቅ ነው እየተባለ ነው። ኦዴጋርድ ወደ ቤተሰቦቻችን በዚህ ውድድር ዓመት በሁለት አሰልጣኞች ተወድሷል። በዚህ ውድድር ዘመን ማርቲን ኦዴጋርድ ተቀይሮ ከገባ በኋላ ጨዋታ ላይ የፈጠራቸው ተጽዕኖች ይታወቃል። በሳምንቱ መጨረሻ የኬት አንድሪውን ቡድን ብሬንትፎርድን ሲገጥሙ ከገባ በኋላ ጨዋታውን እንዴት እንደቀየረባቸው ኬት አንድሪውም ሲመሰክሩለት ነበረ። ኦዴጋርድ ነው ጨዋታውን የቀየረው በሚል ማለት ነው። ከዛም በፊት ኤዲያው ማርቲኖ ኦዴጋርድ ወደ ሜዳ ሲገባ ነው አርሰናል በጣም ጫና የወሰደብን ብሎ ነበር። ምናልባት ኦዴጋርድ ከተቀያሪ ወንበር ሲነሳ በጣም ጥሩ ነው፣ ያንን እያየን ነው። ግን አሁን ላይ ይሄን መረጃ እስካጠናቀርንበት ሰዓት ድረስ ከቡድኑ ጋር አልተመለከትነውም። ምናልባት ከካሜራ ደብቆት ይሆን? ካለ ጨዋታው ሲደርስ የምንመለከት ይሆናል። በአርሰናል ቤት በጣም ድንቅ ጊዜን የሚያሳልፈው ዴክላን ራይስ በስኮር 19 በአውሮፓ ውስጥ ከሚጫወቱ ምርጥ አማካዮች አንደኛ ደረጃ ላይ ተቀምጧል። የአጥቂ ሳይሆን አማካይ ብቻ ነው። ዴክላን ራይስ አንደኛ፣ ፔድሪ ሁለተኛ፣ ዶሚኒክ ሶቦስላይ ሶስተኛ፣ ብሩኖ ጉማሬሽ አራተኛ፣ ዦዋ ኔቬዝ የፓሪስ ሰን ዠርሜኑ አምስተኛ ደረጃ ላይ እንደዚሁ መቃመጥ የቻሉበት ነው። በጣም ድንቅ ጊዜን እያሳለፈ ነው። ምናልባት አርሰናል ዋንጫ መብላት ካለበት አንድም ረጅም ዓመት መቆየቱ እንዳለ ሆኖ ዘንድሮ ደግሞ የነ ዴክላን ራይስ የዛን ያክል ታታሪነት በዋንጫ ጭምር ሲታጀብ ላደረገው ነገር ከደሞዝ በተጨማሪ ትልቁም ክፍያ ሊሆን ይችላልና አንዳንድ ጊዜ እንደያዝነት ኮከቦቹን የሚጠበቁትና ኮከቦቹን ደስተኛ ማድረግ የሚቻለው በዋንጫ ጭምር እንደሆነ ይታወቃል። ከሳምንታዊ ደሞዝ በተጨማሪ ዴክላን ራይስን አርሰናል ዘንድሮ ከዋንጫ ጋር ያገናኘው የሆነ ጥረቱ ግን ፍጹም አስደናቂ ነው። ከሮቤርቶ ዲዘርቢ መልቀቅ በኋላ ኦሎምፒክ ማርሴ የመጀመሪያ ጨዋታውን ያከናወኑ ሲሆን ኢታን ዋኔሪ አንድም ደቂቃ አላገኝም። የተፈራው የተሰጋውም ሆኗል። አርሰናል በቀጣይ ምን አይነት እርምጃ ይወስዳል የሚለው ይጠበቃል። ሌላው ከቡድን ዜና ጋር በተያያዘም አርሰናል በቀጣይ ከማንቸስተር ሲቲ ጋር በፕሪሚየር ሊግ እንደሚፋለም ይታወቃል። የአርቴታ ቡድን ከሲቲ ጋር ከሚያደርገው ወሳኝ መርሃ ግብር በፊት የሚያደርጋቸውን ጨዋታዎች ከተመለከተን አርሰናል ከሲቲ እስከሚጫወት ሰዓት ነጥቡ በዚሁ የሚቀጥል ከሆነ ምናልባት ለአርሰናል ጥሩ የሚባለው ዜና ነው። ቀጣይ ከቶትናም ሆትስፐርስ፣ ከቼልሲ፣ ከብራይተን፣ ከኤቨርተን እና ከበርንሞዝ ጋር ከተጫወተ በኋላ ነው በፕሪሚየር ሊግ እንዲሁ ማንቸስተር ሲቲን የሚገጥመው። ጊዜውም ይገፋል። ኤፕሪል 18 ላይ
የሚደረግ መርሃ ግብር ነው። ውድ ቤተሰቦቻችን ምናልባት አርሰናል የነጥብ ልዩነቱን አስጠብቆ የሚሄድ ከሆነ በጣም ወሳኝ ቢባል ሰዓት የሚደረግ ጨዋታ ይሆናል። ፔፕ ጋርዲዮላ ትላንትና በቃለ መጠይቅ በእርግጥ በቃል ስፖርት ዩቲዩብ ቻናል ምሽት ዘገባችን አካተነው ነበር። በሊጉ ደረጃ ሰንጠረዥ አርሰናል ቦታ በሆን ደስ ይለኝ ነበረ። በዚህ ሰዓት ምርጬ በአርሰናል ቦታ ላይ መቀመጥ ነበር። ሊጉ 12 ሳምንት እየቀረው የኔ ቡድን ሊጉን እየመራ ሁለተኛ ላይ ከተቀመጠው ቡድን በ4 ነጥብ አንሶ ከኋላ የሚከተለኝ ቢሆን በፍጹም ነፃ ሆኜና ጥሩ ስሜት ሊሰማኝ አይችልም። ነገር ግን ከሊጉ መሪ 12 ጨዋታ እየቀረው በ4 ነጥብ አንሰን መቀመጣችን ትንሽ ዘና እንድንል አድርጎናል። አርሰናል ላይ ብዙ ጫና ላይ እያሉ ይገኛሉ ፔፕ ጋርዲዮላ። ምናልባት የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች በዩቲዩብ ገጻችን ላይ የፔፕ ጋርዲዮላ ሀሳብ ገዢ ነው ብላችሁ ታስባላችሁ ወይ? ጻፉልን። ከጋርዲዮላ በተጨማሪ ግን ውድ ቤተሰቦቻችን ትላንትና ለአርሰናል መልእክት የነበረው ሴቪያ ነው። ትላንትና ሴቪያ ከአላቬዝ 1-1 በተጠናቀቀ ጨዋታ ላይ ግብ ተቆጠረባቸው። ሴቪያዎች ግብ የተቆጠረባቸው ደግሞ ውድ ቤተሰቦቻችን ከማዕዘን ምት ነው አላቬዝ ግብ ያስቆጠረው እና ትላንት በማህበራዊ ትስስር ገጻቸው ልክ ግቡ ሲቆጠር እንግዲህ እንግዳው ቡድን ይላሉ በሜዳቸው ነው የተጫወት ሴቪያ እንግዳው ቡድን ልክ እንደ አርሰናል አድርጎናል፣ እሱም ከማዕዘን የምትግብ አስቆጠረብን ብለው ለአርሰናል መልእክት ልከዋል። ዩናይትድን ነበር በዛ በፀጉር አልቆረጥም ባለ ምክንያት ሰሞኑን ይዘውት የነበረው። አሁን ደግሞ ሴቪያዎች እንግዳው ቡድን ልክ እንደ አርሰናል አግብቶብናል አሉና ያ ማለት ያው እንደምታውቁት ከማዕዘን ምት ነው ብለው ጽፈውት በጣም አነጋጋሪ ነበር። በኤምሬትስ ዊጋንን ይገጥማል አርሰናል ዛሬ 3ኛ ዲቪዥን ያውም 22ኛ የሚገኝ ነው። ኦልሞስት ከወልቭስ የባሰ ቡድን ዛሬ አርሰናል ይገጥማል። አርሰናል ከዊጋን ጋር የሚያደርጉትን ጨዋታ ቲም ሮበርንስ በመሃል ሜዳ ዳኝነት ይመሩታል። ጨዋታው ዛሬ ምሽት 1:30 ሲል ይጀምራል። አርሰናል ከዊጋን አርሰናል በዚህ ዓመት በ40 ጨዋታ 30 ድል 7 አቻ 3 ሽንፈት፣ ዊጋን በዚህ ውድድር ዓመት 10 ድል 13 አቻ 16 ሽንፈት። አርሰናል በመጨረሻ 5 ጨዋታ 4 ድል 1 አቻ። በዊጋን በኩል ካለፉት 5 ጨዋታ ድል ባለፈበት ዝር አላለም። 4 ተሸንፎ 1 ጨዋታ ወጥቷል። አርሰናል ዊጋንን 15 ያሸንፏል። ዊጋን አርሰናልን 3 ያሸንፎ 3 ደግሞ ወጥቷል። የመጨረሻ 4 ግንኙነት ውስጥ አርሰናል 2ቱን ሲያሸንፍ ዊጋን 1 ያሸንፏል። የመጨረሻ ጨዋታቸውን 1-1 አጠናቀዋል። ቅድመ ግምታችሁን የአርሰናል ደጋፊዎች በቃል ስፖርት ዩቲዩብ ቻናላችን ላይ ያጋሩን። እንደ አጠቃላይ ዛሬ በርሚንግሃም ከሊድስ፣ ግሪምስቢ ታውን ከወልቭስ፣ ኦክስፎርድ ዩናይትድ ከሰንደርላንድ፣ ስቶክ ሲቲ ከፉልሃም፣ ምሽት 1:30 አርሰናል ከዊጋን በኤፍኤ ካፕ። በስፔን ላሊጋ ሪያል ኦቪድ ከአትሌቲኮ ቤልባኦ፣ ሪዮ ቫይካኖ ከአትሌቲኮ ማድሪድ፣ ሌቫንቴ ከቫሌንሻ፣ ማሎርካ ከሪያል ቤቲስ። በጣሊያን ሴሪኤ ዩዲኒዜ ከሳሱሎ፣ ክሮሜንሴ ከጄኖዋ፣ ፓርማ ከቬሮና፣ ቶሪኖ ከቦሎኛ፣ ናፖሊ ከሮማ። በጀርመን ቡንደስሊጋ ኦግስቡርግ ከሃይደንሄም፣ አርቢ ላይፕዚግ ከወልፍስበርግ። በፍራንስ ሊጋ ሊያቨር ከቱሉዝ፣ ሎሪየንት ከአንገስ፣ ሜትስ ከኦግሼር፣ ሊዮን ከኒዝ እንዲሁ ጨዋታቸውን የሚያከናውነዋል። ለምደግፋቸው ክለቦች መልካም ዕድል እንዲገጥማቸው ተመኝተን ከቃል ስፖርት ዩቲዩብ ቻናል የእሁድ ማለዳ ስፖርታዊ ጥንቅራችን አበቃ። ሰናይ ቀን